ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች የዕለተ አርብ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዜናዎቻችንን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። ከውስጥም ከውጭም ለሚመጣ ጥቃት ዝግጁ ነን። የሰሜን ምዕራብ እዝ ዋና አዛዥ ከባድ ወታደራዊ መልእክትን አስተላለፉ። የሀገር ውስጥ የትጥቅ ግጭቶችና ከጎረቤት ሱዳን ጋር ያለው የድንበር ላይ ውጥረት አሳሳቢ ደረጃ ላይ በደረሰበት በአሁኑ ወቅት የኢትዮጵያ መከላከያ ሰራዊት ከጦር ሜዳ ውጊያዎች በተጓዳኝ በሚዲያና ስነ ልቦና ግንባታ ላይ ሰፊ ትኩረት ሰጥቶ እየሰራ መሆኑ ተገለጸ። የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጀነራል ብርሃኑ በቀለ የመከላከያ ሚዲያና ኮሚኒኬሽን ማዕከል ያዘጋጀው የሰራዊቱ የሚዲያ ሙያተኞች በሰጡት ስልጠና ላይ ያስተላለፉት ጠንካራ መልእክት ሰራዊቱ እየገጠመ ያለውን ዘርፈ ብዙ ጫናና የተገነዘበውን የመረጃ ጦርነት አሳሳቢ ፍንትው አድርጎ የሚያሳይ ሆኗል። የሰሜን ምዕራብ እዝ በዋናነት የአማራ ክልልና የሱዳን አዋሳኝ ድንበሮችን የሚሸፍን በመሆኑ ወቅታዊውን መሬት ላይ ያለ እውነታ በቀጥታ የሚያንጸባርቅ ነው። ሌተናል ጀነራሉ ከውስጥም ከውጭም ሊሰነዘሩ የሚችሉ ማንኛውም ትንኮሳን ለመመከት ሰራዊቱ አስተማማኝ ቁመና ላይ ይገኛል ማለታቸው በአንድ በኩል በክልሉ እያጋጠመ ያለውን የተራዘመ የውስጥ የጸጥታ ችግር፣ በሌላ በኩል ደግሞ በቅርቡ ሱዳን በድንበር አካባቢ እያደረገች ያለውን የጦር መሳሪያ ክምችትና ትንኮሳ ታሳቢ ያደረገ ወታደራዊ ማስጠንቀቂያ ነው። በተለይም ሰራዊቱ ከዘመኑ ጋር እያደገ መምጣቱን ማንሳታቸው የውጭ ኃይሎች የኢትዮጵያ የውስጥ ተጋላጭነትን ተጠቅመው ሊያደርሱ የሚችሉትን አደጋ ለመቀልበስ የተደረገ የዝግጁነት ማረጋገጫ ተደርጎ ይወሰዳል። በዚህ ወታደራዊ ስልጠና ላይ ሌላው አጽንኦት የተሰጠው ጉዳይ የሰራዊቱ የስነልቦና ግንባታ ነው። አዛዡ የሰራዊት ስነልቦና ግንባታ ስራዎችን ውጤታማ ማድረግና የሰራዊቱን ሀገራዊ ፍቅር ማጽናት የምንጊዜም የአሸናፊነት ሚስጥር ነው ማለታቸው ትልቅ አንድምታ አለው። ይህ አባባል የሚያሳየው በተራዘሙ የውስጥ የእርስ በርስ ግጭቶች ምክንያት በሰራዊቱ አባላት ላይ ፈጥር የሚችለውን የሞራል መላላትና የስነልቦና ጫና ለመቀልበስ ከፍተኛ ጥረት እየተደረገ መሆኑን ነው። መከላከያ ይህንን የውስጥ ስም ለመጠገንና የሰራዊቱን ቁርጠኝነት ለማሳደግ ሚዲያና የስነልቦና ስልጠናዎችን እንደ ዋና የጦር መሳሪያ እየተጠቀመበት ይገኛል። ሌተናል ጀነራል ብርሃኑ ስልጠናው የጠላቶቻችን ቅስም ለመስበር አስተማሪ የሆነ እርምጃ ለመውሰድ ይረዳል በማለት ያስተላለፉት መልእክት መከላከያ ሰራዊቱ በቀጣይ በውስጥም ሆነ በውጭ ኃይሎች ላይ ጠንከር ያለ እርምጃ ለመውሰድ በዝግጅት ላይ መሆኑን ያመላክታል። ይህ የመከላከያ ሰራዊቱ እርምጃ ዘመናዊ ጦርነቶች የሚካሄዱት በጠመንጃ ፈሙዝ ብቻ ሳይሆን ትርክትን በመቆጣጠር የራስን ወታደር ሞራል በመገንባትና የጥናትን ስነልቦና በማዳከም ጭምር መሆኑን የሀገሪቱ ወታደራዊ አመራሮች መረዳታቸውን የሚያሳይ ዋና ማሳያ ሆኖ አልፏል። በአፍሪካ ግንባር ቀደም የሆነው የኢትዮጵያ አየር መንገድ የነዳጅ ፍጆታውን ለመቀነስ አንዳንድ እርምጃዎች ለመውሰድ እያሰበ መሆኑን ኢትዮጵያን ኦብዘርቨር ዘግቧል። እንደ ዘገባው ከነዚህ እርምጃዎች ውስጥ በሀገር ውስጥ በረራዎች አጫጭር ጉዞዎች መቀነስ ይገኙበታል። ምንጮቹ ነገሩኝ በሚለው የዜና አውታር ባቀረበው ዘገባ የኢራን ጦርነት ከተቀሰቀሰ ወዲህ የአውሮፕላን ነዳጅ በእጥፍ የጨመረ ሲሆን ይህ ደግሞ አየር መንገዱ ወጪ ቆጣቢ እርምጃዎችን እንዲከተል ያስገደደው መሆኑን አስታውቋል። በመሆኑም በዚህ ስትራቴጂያዊ አንዳንድ የሀገር ውስጥ በረራዎች የማቆም ወይንም የመቀነስ እቅድ መያዙን ገልጿል። ከቅርብ ሳምንት ወዲህ የኢትዮጵያ አየር መንገድ ከናይጄሪያ ወደ አንጎቴ አማራጭ ነዳጅ የሚያገኝበትን መንገድ እየፈለገ መሆኑን ጠቅሶ ዘገባው ይሁንና ይህ ግን እየጨመረ የመጣው የነዳጅ ቀውስ ሊያቃልል እንዳልቻለ አስረድቷል። አየር መንገዱ በእንቅስቃሴ ውስጥ የሀገር ውስጥ በረራዎች ወሳኝ ቢሆኑም ባለፈው ዓመት በሀገር ውስጥ በረራ $28 ሚሊዮን መክሰሩን ማስታወቁ ይታወሳል። እነዚህ ኪሳራዎች ያጋጠሙት በምንዛሬ ዋጋ መለዋወጥና እየጨመረ በሚሄደው ወጪ የተነሳ መሆኑንም ገልጾ ነበር። የዓለም አቀፍ በረራ ትኬቶች የሚሸጡት በአሜሪካ ዶላር ሲሆን የሀገር ውስጥ በረራ ግን የሚከናወነው በብር መሆኑ አየር መንገዱን ለምንዛሬ መቀነስና የዋጋ ግሽበት እንደሚያጋልጠው ባለሙያዎች ይናገራሉ። ትግራይ ዳግም ወደ ገደል አፋፍ እየተገፋች ነው። አቶ ጌታቸው ረዳ የደብረ ጽዮን አንጃ ክፉኛ ኮነኑ። በአፍሪካ ሪፖርት መጽሔት ላይ ሰፊ ጽሑፍ ዛሬ አሰራጭተዋል። በምስራቅ አፍሪካ ጉዳዮች የኢትዮጵያ ጠቅላይ ሚኒስትር አማካሪ ሚኒስትርና የቀድሞ የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ክልሉን ዳግም ወደ አውዳሚ ጦርነት እየመራው መሆኑን አስጠነቀቁ። አቶ ጌታቸው ባወጡት ሰፋ ያለ ትንታኔ ህወሓት ጠባብ የድርጅት ህልውናውን ከህዝብ ጥቅም በማስቀደምና
ስርዓትና ፖለቲካን ወታደራዊ መልክ በማላበስ ትግራይን አደገኛ ወደሆነ አዘቅት ዳግም እየከተተ መሆኑን አጋልጠዋል። እንደ አቶ ጌታቸው ረዳ ትንታኔ የህወሓት ማዕከላዊ ኮሚቴ ሚያዝያ 11 ቀን የፕሪቶሪያውን ስምምነት ሞቷል ማለቱ የፌዴራል መንግስቱ ግዴታውን አላሟላም ከሚል የመነጨ ሳይሆን የሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደር ፕሬዝዳንት የስራ ዘመን በአንድ ዓመት መራዘሙን ከመቃወም የመጣ ነው። ማዕከላዊ ኮሚቴው የጊዜያዊ አስተዳደሩን ህጋዊነት ውድቅ በማድረግ ከጦርነቱ በፊት የነበረውን ምክር ቤት መልሶ በማቋቋም ዶክተር ደብረጽዮን በፕሬዝዳንትነት መሰየሙ ክልሉን ከፌዴራል መንግስቱ ጋር በቀጥታ ወደ ግጭት የሚያስገባና የፕሪቶሪያውን ስምምነት የሚጥስ አደገኛ አካሄድ መሆኑን አስገንዝበዋል። ዶክተር ደብረጽዮን ትግራይን ከመምራት ይልቅ የመከራው አቀናባሪ ሆነው ማገልገላቸውን የገለጹት አቶ ጌታቸው ከ2013 ጦርነት በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን ባዶ ፉከራ በመጋት ወደ ለየለት ግጭት ማስገባታቸውን አስታውሰዋል። በዚህም በመቶ ሺዎች የሚቆጠሩ ዜጎች እንዲሞቱና በሚሊዮኖች የሚቆጠሩ እንዲፈናቀሉ ላደረገው ስትራቴጂካዊ ስህተት ማንም ኃላፊነት አለመውሰዱና ህወሓት ምንም አይነት የጸጸት ስሜት ሳያሳይ አሁንም ራሱን እንደ ብቸኛ ዳኛ አድርጎ እያቀረበ መሆኑን ኮንነዋል። የፕሪቶሪያው ስምምነት የተፈረመው ህወሓት ወታደራዊ ሽንፈት አፋፍ ላይ በደረሰበት ወቅት መሆኑን ያስታወሱት ጸሐፊው በወቅቱ ስምምነቱ ሳይዘገይ እንዲፈረም አጥብቀው ሲወተውቱ የነበሩት ዶክተር ደብረጽዮን ዛሬ ስምምነቱን እንደ ክህደት መቁጠራቸው አስገራሚ መሆኑን ገልጸዋል። አቶ ጌታቸው ረዳ በጊዜያዊ አስተዳደር ፕሬዝዳንትነታቸው ወቅት በህወሓት ውስጥ ያሉ ኃይሎች አስተዳደራቸውን ለማዳከም ሆን ብለው ሲሰሩ እንደነበርና የትግራይ ኃይሎች ሲዲኤፍ አባላትን በመጠቀም አዳዲስ ተሿሚዎችን ሲያዋክቡ እንደነበር አጋልጠዋል። አሁን ላይ ደግሞ የህወሓት አመራር የተሳሳተ ስሌትን ለማስፈጸም ከኤርትራ መንግስት ጨምሮ ከተለያዩ የሀገር ውስጥና የውጭ ኃይሎች ጋር ታሪካዊ ጥምረት እየፈጠረ መሆኑን ገልጸው ይህ አካሄድ ሊያጠፋትና ሞት የሚያስከትል አደገኛ ቅዠት መሆኑን አብራርተዋል። እሳቸውም ቢሆኑ የህወሓት ከፍተኛ አመራርና የጊዜያዊ አስተዳደሩ ፕሬዝዳንት እንደመሆናቸው ትግራይን አሁን ላለችበት ሁኔታ በማድረሱ በኩል የድርሻቸውን ኃላፊነት እንደሚወስዱም አልሸሸጉም። ጌታቸው በጽሁፋቸው ማገባደጃ ላይም ትግራይ ሌላ ዙር የከንቱ በራስ መተማመንና የውድመት አዙሪት እንደማያስፈልጋት አሳስበዋል። አሁን ያለው ትልቁ አደጋ የዶክተር ደብረጽዮን ወደ ስልጣን መመለስ ሳይሆን ንግግርን በስትራቴጂ የሚተካና አደጋን ከመከላከል ይልቅ ከተፈጠረ በኋላ ለማስተዳደር የሚሞክር አደገኛ የፖለቲካ አስተሳሰብ መመለሱ መሆኑን አስምረውበታል። ስልጣንን ለራስ ጥቅም ሳይሆን ተጨማሪ ጉዳትን ለመከላከል በሚጠቀም አመራር መተካት እንዳለበት በመጠቆም የትግራይ ህዝብ ላለፈው ጥፋቱ ከባድ ዋጋ በመክፈሉ ለሌላው ተጨማሪ ስህተት ደግሞ ሊገብር እንደማይገባው አጽንኦት ሰጥተዋል። የሱዳን ጠቅላይ ሚኒስቴር ካሚል ኤድሬስ ከሀገሪቱ ሲቪል አቪዬሽን እና ከአየር ማረፊያ ሰራተኞች ጋር ውይይት ማድረጋቸውን ሱዳን ትሪቢዩን ዘግቧል። ይህ ውይይትም የካርቱም ዓለም አቀፍ አየር ማረፊያ የተለመደ መደበኛ ስራውን መጀመር በሚችልበት ሁኔታ ላይ ግምገማ ለማድረግ መሆኑን የጠቀሰው ዘገባው በዚህ መሰረት አየር ማረፊያው በረራውን መቀጠል በሚያስችል ሁኔታ ላይ እንዳለ መገለጹን አስረድቷል። መሆኑም አየር ማረፊያው ለሀገር ውስጥና ለዓለም አቀፍ በረራዎች ክፍት እንዲሆን መወሰኑን አስታውቋል። ይህ አየር ማረፊያ በሳምንቱ መጀመሪያ ላይ የድሮን ጥቃት የደረሰበት መሆኑን ተከትሎ በረራ ማቆሙ የሚታወስ ነው። በተያያዘ ዜና ሱዳን ኤርዌይስ ነገ ቅዳሜ ከፖርቱ ሱዳን ወደ ካርቱም የሚያደርገውን በረራ እንደሚጀምር በማህበራዊ ገጹ ላይ ይፋ አድርጓል። በመቀሌ ሰማይ ላይ ያንዣበበው ጀትና የህወሓት የስልጣን ግልበጣ የትግራይ የፖለቲካ ቀውስ ዳግም ወደ እሳት ሊያመራ ነው። ህዝባዊ ወያነ ሓርነት ትግራይ ህወሓት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዝዳንት አድርጎ መምረጡን ተከትሎ የካቢኔ አባላት ስብሰባ ስራ መጀመሩን ማሳወቁ በትግራይ ክልል አዲስና አደገኛ የፖለቲካ ውጥረትን ፈጥሯል። ይህንን እርምጃ ተከትሎ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ድርጊቱን በጉልበት ስልጣን የመያዝ ሙከራ ሲሉ ጽኑ ኮንነው ለሚፈጠረው ማንኛውም ጥፋት ህወሓት ኃላፊነቱን እንደሚወስድ አስጠንቅቀዋል። ሁኔታውን ይበልጥ አሳሳቢ የሚያደርገው ደግሞ ዶክተር ደብረጽዮን የተመረጡበትን ማክሰኞ ዕለት ጨምሮ ዛሬም በመቀሌ ሰማይ ላይ የጦር ጀቶች ሲያንዣብቡ መታየታቸው ነው። ይህም በክልሉ ዳግም የጦርነት ደመና ማጥላቱን አመላካች ሆኗል። የችግሩ መነሻ ህወሓት ከ3 ዓመታት በፊት የተፈረመውን የፕሪቶሪያውን የሰላም ስምምነት መርሆች ወደ ጎን በመተው በ2012 ዓ.ም የተካሄደው ምርጫ ተገን በማድረግ
የምክር ቤቱን ስልጣን ዳግም ለማስመለስ መወሰኑ ነው። ሚያዝያ 30 ቀን 2018 ዓ.ም ህወሓት በጸጥታ አካላት ታጅቦ በጊዜ አስተዳደሩ የካቢኔ መሰብሰቢያ አዳራሽ ስብሰባ መጀመሩን የገለጹት ሌተናል ጄኔራል ታደሰ ቡድኑ ችግሮችን በውይይትና በጋራ መግባባት ለመፍታት የቀረበለትን ተደጋጋሚ ጥሪ ውድቅ ማድረጉን በጽሁፍ ባጋሩት መግለጫ አስታውቀዋል። ይህ ህወሓት ራሱን እንደ ብቸኛ ተመራጭ አድርጎ ያቀረበበት አደገኛ አካሄድ የጊዜ አስተዳደሩን ህጋዊነት የሚገዳደርና ክልሉን ወደማይወጣው አዘቅት የሚከት ቀጥተኛ የስልጣን ሽሚያ መሆኑን ጊዜያዊ ፕሬዝዳንቱ አጽንኦት ሰጥተውበታል። ይህ የህወሓት የኃይል እርምጃና የጊዜ አስተዳደሩ ጠንካራ ማስጠንቀቂያ በቀጣይ ሊፈጥር የሚችለው አንድምታ እጅግ አደገኛና ክልሉን ዳግም ወደ ለየለት እልቂት ሊያስገባ የሚችል ነው። በመጀመሪያ ደረጃ በትግራይ መደበኛ ያልሆኑ ታጣቂ ኃይሎችና የጸጥታ መዋቅሩ መካከል መከፋፈልን በመፍጠር የእርስ በርስ ደም መፋሰስ ሊያስነሳ የሚችልበት እድል ሰፊ ነው። በሁለተኛ ደረጃ በመቀሌ ሰማይ ላይ የታዩት የጦር ጀቶች የሚያመላክቱት የፌዴራል መንግስቱ ይህንን ጊዜ አስተዳደሩን የማፍረስና በጉልበት ስልጣን የመያዝ እርምጃን በዝምታ እንደማይመለከተው ነው። ይህም የፕሪቶሪያውን ስምምነት ለማስከበር ሲባል ሌላ ዙር ወታደራዊ ጣልቃ ገብነት ሊቀሰቀስ እንደሚችል ማሳያ ነው። ይህ የስልጣን ሽኩቻ በአፋጣኝ ቆሞ ወደ ድርድር ጠረጴዛ ካልተመለሰ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አደጋ ላይ ይወድቃል። በቅርቡ ከነበረው አውዳሚ ጦርነት ገና እያገገመ ያለውና በከባድ የሰብአዊ ቀውስ ውስጥ የሚገኘውን የትግራይ ህዝብ የፖለቲከኞች የስልጣን ጥማት ዳግም ወደ ጦርነት አውድማነት ሊመልሰው እንደሚችል የሁኔታዎች ሂደት በግልጽ እያሳየ ይገኛል። የሪፊውጂ ኢንተርናሽናል ከፍተኛ አመራር የሆኑ ዶክተር ሳራ ሚለር ሲናገሩ በሰሜናዊ ኢትዮጵያ ክፍል የተከሰቱት ወታደራዊና ፖለቲካዊ ውጥረቶች እንደ አውሮፓውያን አቆጣጠር በ2020 ወደ ግጭት ካመራ ሁኔታ ጋር ተመሳሳይ መሆን ጀምረዋል። ትግራይ አሁን በድጋሚ ወደ አደገኛ ጦርነት ውስጥ ለመግባት ተቃርባለች ካሉ በኋላ እንደገና ጦርነት ከተነሳ ትግራይ ክልል ለሚገኙ ሰላማዊ ሰዎች አውዳሚ ሊሆን እንደሚችል፣ ግጭቱን በመላው ቀጠናው ሊስፋፋ እንደሚችል ገልጸዋል። ይህ የበጎ አድራጎት ተቋም በመግለጫው አሁን በትግራይ ክልል ሁኔታዎች በጦርነት ወቅት ወደ ነበረው አደገኛ የሰብአዊነት እገዳ ጋር እየተመሳሰሉ መምጣታቸውን ገልጸው ይህም የሆነው በኢትዮጵያ ፌዴራል መንግስትና በህወሓት መካከል የተነሳውን ውጥረት ተከትሎ መሆኑን አስረድተዋል። የፌዴራል መንግስቱ የሚሰጠውን የበጀት ድጋፍ ማቆሙ በክልል ውስጥ የሚካሄድ የሰብአዊ እርዳታ አገልግሎት ስራዎችን እንደገደበ ጠቅሰውም በጤናና በትምህርት ዘርፍ የተሰማሩ ሰራተኞች ደሞዝ እንዳልተከፈላቸው አስታውቀዋል። ይህ ደግሞ ከ2005 አንስቶ አሜሪካና ሌሎች ለጋሾች እርዳታ ከመቀነሳቸው ጋር ተያይዞ ከፍተኛ ሰብአዊ ቀውስ እያስከተለ መሆኑን የገለጸው መግለጫው በጦርነት የተነሳ ወደ 1 ሚሊዮን ያህል ተፈናቃዮች በትግራይ ክልል ውስጥ እንደሚገኙና አብዛኛዎቹ በእርዳታ ላይ ጥገኛ መሆናቸውን አስረድተዋል። በክልል ውስጥ የሚገኙ አጋሮችና የጤና ባለሙያዎች በሰጡት መረጃ ህዝቡ ለከፋ ነገር እየተዘጋጀ ነው ማለታቸውን አስታውቀዋል። በገለጻውም አንዳንድ ሴቶች ለረጅም ጊዜ የሚሆን የወሊድ መከላከያ እየጠየቁ ሲሆን የተወሰኑት ደግሞ ፖስፒል ወይንም አስቸኳይ የእርግዝና መከላከያ በመጠየቅ ላይ ይገኛሉ። ይህም ባለፈው ጦርነት ተገደው የተደፈሩ ሴቶችን የሚያስታውስ እንደሆነ ጠቁመው በትግራይ ክልል የሚገኙ የጤና ባለሙያዎች ተገደው ለሚደፈሩ ሴቶች ጥቆማ መስጫ ነጻ የስልክ አገልግሎት እንዲተክል ጥያቄ እያቀረቡ እንደሚገኙ አስረድተዋል። ጦርነቱ ከተጀመረ የስልክ አገልግሎትም ሊቋረጥ ስለሚችል ይህ ጥያቄ ዘለቄታዊ መፍትሄ እንደማይሆን ገልጸዋል። በዚህ ጉዳይ ላይ የአውሮፓ ህብረት፣ እንግሊዝ ከዚህ ቀደም ስጋታቸው መግለጻቸው ያወሳው መግለጫው አሜሪካና አፍሪካ ህብረትም ይህንን ስጋት በመቀላቀል የኢትዮጵያ መንግስትና የትግራይ ኃይሎች ውጥረቱ እንዲረግብ ጫና ማድረግ አለባቸው ብለዋል። በስክሪፕቶና መደበኛ እቃዎች ተመስለው ወደ ገበያ ስለሚገቡ የኤሌክትሮኒክስ ሲጋራዎች ጥብቅ ማሳሰቢያ ተሰጠም። የኢትዮጵያ ምግብና መድኃኒት ባለስልጣን እንደ እስክሪብቶ ባሉ የዕለት ተዕለት መገልገያዎች ተመስለው ወደ ገበያ እየገቡ ያሉ የኤሌክትሪክ ሲጋራዎች በወጣቶች ዘንድ በስፋት እየተለመዱ መምጣታቸውን አስታውቆ ጥብቅ ማስጠንቀቂያ ሰጠም። የባለስልጣኑ የትንባሆ ቁጥጥር ዴስክ ኃላፊ አቶ ቶሎሳ ገመዳ እንደገለጹት አምራቾች ምርቶቹ በቀላሉ እንዳይጠረጠሩ በማሰብ ቅርጻቸውንና ማሸጊያቸውን እየቀየሩ ወደ ሀገር ውስጥ እያስገቡ ይገኛሉ። እነዚህ አዳዲስ የትንባሆ ምርቶች ብዙዎቹ በቀላሉ ሊለዩዋቸው በማይችሉት መልኩ የተሰሩ በመሆናቸው ተጠቃሚዎች ማጨስ በተከለከለባቸው እንደ ካፌዎች፣ ሬስቶራንቶችና ሌሎች የህዝብ መገልገያ ስፍራዎች ሳይታወቁ በድብቅ እንዲያጨሱ እድል ፈጥሯል። አንዳንዶች ደግሞ ሕክምና እየወሰዱ ወይም የግል ኤሌክትሮኒክ ዕቃ እየተጠቀሙ በማስመሰል ሲያጨሱ እንደሚስተዋል ተገልጿል። ድርጊቱ በተለይም ወጣቶች በሚበዙባቸው አካባቢዎች በስፋት እየታየ መሆኑን የገለጸው ባለስልጣኑ ወጣቶች ከዚህ አደገኛ ምርት ለመጠበቅ ህብረተሰቡ አጠራጣሪ ሁኔታዎችን ሲመለከት ጥቆማ እንዲሰጥ ጥሪ አቅርበዋል።
$1.2 ትሪሊዮን ዕዳና የአፍሪካ አደጋም ከህዝብ ጤና በጀት የባሰው የዕዳ ወለድ በአዲስ አበባ የተጋለጠው አስደንጋጭ እውነታም የተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን እና ፋይናንሻል ሴክተር ዲፕኒንግ አፍሪካ በጋራ ያዘጋጁት ሁለተኛው የአፍሪካ ሉዓላዊ የፋይናንስ መድረክ ዛሬ አርብ ሜይ 8 ቀን በአዲስ አበባ ተጠናቀቀ። የፊስካል ምህዳርና የዕዳ ዘላቂነትን ማሳደግ በሚል መሪ ቃል ለ3 ቀናት በተካሄደው በዚህ ጉባኤ ላይ ዘላቂ ልማት ከዕዳ ዘላቂነት ጋር ያለው ትስስር፣ የብድር ደረጃ አሰጣጥና የብድር ወጪዎች እንዲሁም የዕዳ አስተዳደር ቢሮዎች እነዚህን ትስስሮች ለልማት እንዴት ሊጠቀሙባቸው እንደሚችሉ ሰፊ ውይይት ተደርጓል። የአፍሪካ የዕዳ ችግር ከፊስካል ጉዳዮች ባሻገር የልማት የአየር ንብረት ተጋላጭነትና የመልካም አስተዳደር ቀውስ መሆኑን የገለጹት የኢሲኤ ምክትል ስራ አስፈጻሚ ማማ ኬታም ዓለም አቀፉ የዕዳ ስርዓት ከዜጎች ደህንነት ይልቅ ለሀብታም አበዳሪዎች ቅድሚያ መስጠቱን ማቆም እንዳለበት አሳስበዋል። በተመሳሳይ የኢሲኤ ስራ አስፈጻሚ ክላቨር ጋቴቴ የአፍሪካ የውጭ ዕዳ $1.2 ትሪሊዮን መድረሱን ጠቅሰው በበርካታ ሀገራት ከሩብ በላይ የሚሆነው የመንግስት ገቢ ለዕዳ ክፍያ እየዋለ መሆኑን አስረድተዋል። ይህ ዕዳ ጫና ትምህርት ቤቶችና ክሊኒኮች እንዳይገነቡ እንዲሁም የስራ ዕድል እንዳይፈጠር በማድረግ የአህጉሪቱን ልማት እያዘገየውና እያቀጨጨው መሆኑን አስጠንቅቀዋል። በጉባኤው ላይ የተገኙት የኢትዮጵያ የገንዘብ ሚኒስትር ዴኤታ ሰመሬታ ሰዋሰው በበኩላቸው የዕዳ አስተዳደር ከመንግስት ቴክኒካዊ ስራነት አልፎ ለማክሮ ኢኮኖሚ መረጋጋት፣ ለልማት ስትራቴጂና ለፖሊሲ ማዕከላዊ ጉዳይ መሆኑን አብራርተዋል። ሚኒስትር ዴኤታው አክሎም የዕዳ ዘላቂነት ከዕዳው መጠን ባለፈ አወቃቀሩን የሚደገፍበትን የውጭ ምንዛሪና የፖሊሲ ማዕቀፎችን ታማኝነት የሚጠይቅ መሆኑን ገልጸዋል። የኤፍኤሲዲ አፍሪካ ዋና ስራ አስፈጻሚ ማርክ ናፒየር በተመሳሳይ የሉዓላዊ ዕዳ፣ የአየር ንብረትና የሀገር ውስጥ ካፒታል ገበያ ማሻሻያ እርስ በርስ የተሳሰሩ በመሆናቸው ሀገራት ለረዥም ጊዜ መቋቋም አቅም የሚገነባ የፋይናንስ ስትራቴጂ ላይ አተኩሮ መስራት እንዳለባቸው ጠቁመዋል። እንደ አፍሪካ ልማት ባንክ የ2024 መረጃ በአፍሪካ የዕዳ ክፍያ ባለፉት 10 ዓመታት ከጥፍ በላይ በማድረግ $163 ቢሊዮን የደረሰ ሲሆን የወለድ ክፍያው ብቻ በ30 አገራት ከሚመደበው የህዝብ ጤና በጀት በልጧል። መድረኩ ይህንን ተግዳሮት ለመፍታት መካከለኛ ዘመን የዕዳ ስትራቴጂዎችን ከአካባቢያዊና ማህበራዊ አፈጻጸም ግቦች ጋር በማስተሳሰር የኢኮኖሚ እድገትን ማሳደግ በሚቻልበት ሁኔታ ላይ መክሯል። ከዚህም በተጨማሪ የዓለም አቀፉ የገንዘብ ድርጅት የዕዳ ዘላቂነት ማዕቀፍ ላይ ያሉ ክፍተቶችን ተሳታፊዎች የገመገሙ ሲሆን የፋይናንስ ስርዓቱ አፍሪካን በተገቢው መንገድ እየመዘናት እንዳልሆነ ተነስቷል። ከ18 የአፍሪካ ሀገራት የተውጣጡ የፋይናንስ ሚኒስትርና የዕዳ አስተዳደር ቢሮ ተወካዮችን፣ የብድር ደረጃ ሰጪ ኤጀንሲዎችን፣ ተመራማሪዎችና ዓለም አቀፍ ተቋማትን ያሳተፈው ይህ ጉባኤ አፍሪካውያን ባለድርሻ አካላት የዕዳ አስተዳደራቸውን ከዘላቂ ፋይናንስና የአየር ንብረት አሰራሮች ጋር በማስተሳሰር እስከ 2026 እና ከዚያም በኋላ ተግባራዊ የሚደረግ ፍኖተ ካርታ እንዲያዘጋጁ አቅጣጫ በማስቀመጥ ተጠናቋል። በሙስና የምትፈለገው በረከት አደራ ፖሊስን መልሳ ከሰሰች። የወርቅና ነዳጅ ዘርፉን የተቆጣጠረ ማፊያ አለ። የኢትዮጵያ ፌዴራል ፖሊስ በከባድ የሙስና ወንጀል ከሚፈልጋቸው 4 ግለሰቦች መካከል አንዷ የሆነችው በረከት አደራ በቅጽል ስሟ በረከት ገበሯ የቀረበባትን ክስ በማስተባበል ጉዳዩ የወርቅና የነዳጅ ዘርፉን በሞኖፖል በተቆጣጠሩ ቡድኖች የተቀነባበረ ሴራ መሆኑን አጋለጠች። ግለሰቧ ፖሊስ ፎቶዋን አውጥቶ በይፋ እንደሚፈልጋት ካሳወቀ በኋላ በማህበራዊ ትስስር ገጿ በሰጠችው አወዛጋቢ ምላሽ ሀገርን 8 ሚሊዮን ብር አሳታለች ተብላ መፈለጓ እንዳስገረማት ገልጻ ይልቁንም ባለስልጣናቱ ከሷ ላይ ከ15 ሚሊዮን ብር በላይ መውሰዳቸውን በመጥቀስ አጸፋዊ ክስን ሰንዝራለች። በረከት በመግለጫዋ ከእርሻ ስራ ወጥታ ወደ ወርቅ ማዕድን ማውጣት መግባቷ እንዳስቆጫት በመግለጽ ከዚህ በኋላ የወርቁን ስራ እንደምትተውና እንዲተዋት ጠይቃለች። በወንጀል እንድትፈለግ ምክንያት ስለሆነው የነዳጅ ጉዳይ ስታብራራም
ኢትዮጵያም ለእሷ የተፈቀደላት ነዳጅ እንኳን እንዳልወሰደችና ራሳቸው ከሳሾቿ ሸጠው ገንዘቡን እንደበሉት አጋልጣለች። ምንም በማላውቀው ጉዳይ በወንጀል ተፈላጊ ሆንኩ ያለችው በረከት የተባለው የገንዘብ መጠን 8 ቢሊዮን ቢባል ኖሮ እንኳን የተሻለ ይሆን እንደነበረ በማንሳት የቀረበባትን የ8 ሚሊዮን ብር ክስ አጣጥላለች። በተጨማሪም በረከት አብሯት በፖሊስ የተፈላጊዎች ዝርዝር ውስጥ ስለተካተተው አቡሽ አየለ፣ አቡሽ አያሌ ገነት ማንነት ማብራሪያ ሰጥታለች። አቡሽ እንደሷ 2 የወርቅ ጉድጓድ ብቻ ሳይሆን 28 የወርቅ ማውጫዎች ያሉትና ለኢትዮጵያ ብሔራዊ ባንክ ወርቅን በኩንታል ከሚያስገቡ ጥቂት ሰዎች አንዱ መሆኑን መስክራለች። የዚህ ሁሉ ወንጀላና ማሳደድ ዋና መነሻም በወርቅና ነዳጅ ዘርፍ ላይ የተሰማሩ ጥቂት ቡድኖች ሌሎች ተፎካካሪዎቻቸው ከገበያ እንዲወገዱ የፈረዱበት እርምጃ መሆኑን ጠቁማ ከዚህ ድርጊት ጀርባ ያሉ አካላት ከዚህ ተግባራቸው እንዲቆጠቡ አስጠንቅቃለች። ይህ የበረከት አደራ ያልተጠበቀ ምላሽ የፌዴራል ፖሊስ እሷን ጨምሮ 4 ሰዎችን በከባድ የሙስና ወንጀል እንደሚፈልጋቸውና ህብረተሰቡ ጥቆማ እንዲሰጥ ማስታወቂያ ካወጣ ከሰዓታት በኋላ የተሰማ ነው። ይህ ሁኔታ የቀረበው ክስ ከቀላል የገንዘብ ምስበራ ወንጀል ባለፈ በሀገሪቱ የወርቅና ነዳጅ ግብይት ዙሪያ በጥቅም የተሳሰረ ከፍተኛ የባለስልጣናትና የነጋዴዎች ሽኩቻ ሊኖርበት እንደሚችል አመላካች ሆኗል። ድርጊቱ በቀጣይ ፖሊስ በሚያደርገው ምርመራ ላይ አዳዲስ ሚስጥሮችን ሊያወጣ እንደሚችል ይጠበቃል። በሰው ስም 7 ካርድ አውጡም የተባሉት የደብረ ማርቆስ መምህራንና ተማሪዎች በደህንነቶች ታፈኑ። በአማራ ክልል ምስራቅ ጎጃም ዞን በሚገኘው የደብረ ማርቆስ ፖሊቴክኒክ ኮሌጅ ገዢው ብልጽግና ፓርቲ በጠራው የምርጫ ቅስቀሳ ላይ አልተሳተፋችሁምና የምርጫ ካርድ አላወጣችሁም በሚል ሰበብ 7 መምህራንና 28 ተማሪዎች በደህንነት ኃይሎች ታፍነው መወሰዳቸውን የኮሌጁ አስተዳደር አስታወቀም። ይህ ድርጊት ገዢው ፓርቲ መራጮችን ለማሰባሰብ እየተጠቀመበት ያለውን የግዳጅና የጫና አካሄድ በግልጽ ያጋለጠ መሆኑ አነጋጋሪ ሆኗል። ኮሌጁ በይፋዊ ማህበራዊ ትስስር ገጹ ባወጣው መግለጫ እንዳጋለጠው በግቢው ውስጥ ያለው የምርጫ ሂደት ከህጋዊ አሰራር ፈጽሞ ያፈነገጠ ነው። በተለይም ባለፉት 30 ቀናት ውስጥ የኮሌጁ ተማሪዎች፣ መምህራንና የአስተዳደር ሰራተኞች እያንዳንዳቸው ከ5 እስከ 7 የሚደርሱ የምርጫ ካርዶችን በተለያዩ ሰዎች ስም በግዳጅ እንዲያወጡ ከፍተኛ ጫና ሲደረግባቸው መቆየቱ ተገልጿል። ይህንን ህገወጥ ድርጊት በመቃወም ኮሌጁ ለሚመለከታቸው አካላት አቤቱታ ቢያቀርብም አቤቱታው ሰሚ ከማጣቱም በላይ አሁን ላይ በመምህራንና ተማሪዎች ላይ ለተፈጸመው አፈና ምክንያት ሆኗል። ከዚህም ባሻገር የኮሌጁ አስተዳደር በምርጫ ሂደት ውስጥ በቀጥታ የፖለቲካ አስፈጻሚ እንዲሆን ከፍተኛ አስገዳጅ ትዕዛዞች እየደረሱት መሆኑን አጋልጧል። በተለይም የምርጫ ካርድ የወሰዱና ያልወሰዱ መምህራንን፣ ሰራተኞችን እንዲሁም ተማሪዎችን ስም ዝርዝር ለይቶ ሪፖርት እንዲያቀርብ በተደጋጋሚ በደብዳቤ መጠየቁም የትምህርት ተቋማትን ነጻነት የጣሰና በዜጎች የመምረጥ ዲሞክራሲያዊ መብት ላይ የተቃጣ ቀጥተኛ ጣልቃ ገብነት መሆኑን መግለጫው አውስቷል። ይህንን ግልጽ የዜጎች መብትና የምርጫ ህግ ጥሰት አጥብቆ ያወገዘው ኮሌጁ ያለምንም ህጋዊ አግባብ በቁጥጥር ስር ያሉት የኮሌጁ መምህራንና ተማሪዎች በአስቸኳይና ያለምንም ቅድመ ሁኔታ እንዲለቀቁ ጥብቅ ጥሪውን አስተላልፏል። የኮሌጁ ይፋዊ መግለጫና የቀረበው ከባድ ክስ እየተካሄደ ባለው የምርጫ ሂደት ተአማኒነትና ነጻነት ላይ ትልቅ ጥላ ያጠላ ክስተት ሆኗል። የአሜሪካ ማዕከላዊ እዝ ወይንም ሴንቲኮም በአሁኑ ወቅት ከ70 በላይ የኢራን መርከቦች እንቅስቃሴ መገደቡን አስታወቀ። ሴንቲኮም በመግለጫው በአሜሪካ የሚመራው የእንቅስቃሴ ገደብ የተነሳ ከ70 የሚበልጡ የኢራን መርከቦች ከኢራን ወደቦች መውጣትና መግባት እንዳይችሉ ማድረጉን ገልጾ እነዚህ መርከቦች በጠቅላላ ከ166 ሚሊዮን በርሜል በላይ ነዳጅ መጫናቸውን አስረድቷል። ይህም ወደ ገንዘብ ሲቀየር ከ13 ቢሊዮን ዶላር በላይ መሆኑን ገልጿል። በአካባቢው ያለውን አሰላለፍ በተመለከተ ሴንቲኮም እንደገለጸው ይህንን ገደብ ለማስፈጸም ከ15000 በላይ የአሜሪካ ወታደሮች፣ ከ200 በላይ የጦር አውሮፕላኖች፣ ከ20 በላይ የጦር መርከቦች መስፈራቸውን አስረድቷል። ሱዳን ትሪቢዮን ጋዜጣ እንደዘገበው የሱዳን ጦር ኃይል ከኢትዮጵያ ጋር ወሰን በሚያደርገው አልፋሸጋ ክልል ውስጥና በምስራቃዊ ጋላባት አካባቢ ወታደራዊ ኃይል ማሰማራት ጀምሯል። በሌተናንት ጀነራል አልቡርሃን የሚመራው የሱዳን ወታደራዊ መንግስት ይህንን እርምጃ የወሰደው በዚህ ሳምንት በካርቱም አየር ማረፊያ ላይ የደረሰውን ጥቃት ተከትሎ ሲሆን በጥቃቱ ኢትዮጵያና ዩናይትድ አረብ ኤምሬትስ እጃቸው እንዳለበት መክሰሱ ይታወቃል። ነገር ግን ኢትዮጵያና ኤምሬትስ ይህንን ማስተባበላቸው ይታወሳል። የጋዜጣው ወታደራዊ ምንጮች በሰጡት መግለጫ ከዚህ ሳምንት አጋማሽ አንስቶ
በርካታ ወታደሮች ወደ ድንበር አቅራቢያ እንዲንቀሳቀሱ የተደረገ ሲሆን ይህም በድንበሩ አቅራቢያ ሊፈጠር ይችላል ለሚል የደህንነት ስጋት ዝግጁ ለመሆን የተደረገ መሆኑን አስረድተዋል። ወታደሮች በተጨማሪ ስትራቴጂያዊ በሚባሉ ቦታዎች ላይ የጦር መሳሪያዎች መተከላቸውን ገልጸዋል። እንደ ዘገባው በዚህ አካባቢ እንዲሰፍሩ ከተደረጉት ወታደሮች ውስጥ በባሱንዳ የሚገኙት ሜጀር ጀነራል የሱፍ አህመድ አቡሸርብ የጎበኙ ሲሆን ባደረጉት ንግግርም የክብር ጦርነት የሚወሰነው በአገሪቱ ልጆች ቁርጠኝነት ነው ብለዋል። የዩክሬኑ ፕሬዝዳንት ዘለንስኪ ዛሬ አርብ ባወጡት መግለጫ ሩሲያውያን የተኩስ አቁሙን በመጣስ ጥቃት መፈጸማቸውን ገለጹ። በመልእክታቸው ሩሲያ ከ800 በላይ ድሮን ተጠቅማ በ10 ዘመቻዎች ከ140 በላይ ጥቃት ማድረሷን አስታውቀዋል። ሲናገሩም ይህ የሚያሳየው ሩሲያ ራሷ ያወጣችውን ተኩስ አቁም ለማክበር ፈቃደኛ አለመሆኗን ነው ብለዋል። በአንዳንድ የጦር ግንባሮች ላይ በድሮን የታገዘ ከፍተኛ ውጊያ መቀስቀሱን ያስታወቁት ዘለንስኪ እኛም ምሽጋችንና ሰላማዊ ሰዎችን ለመጠበቅ ያጸፋ መልስ እየሰጠን ነው በማለት አስረድተዋል። ነገር ግን የሩሲያ መከላከያ ሚኒስቴር በዚህ መግለጫ አልተስማማም። ሚኒስትሩ እንደገለጸው በሁሉም ጦር ግንባሮች ከዛሬ ሜይ 8 እኩለ ሌሊት አንስቶ በተኩስ አቁም መሰረት በማናቸውም የጥቃት እንቅስቃሴዎች ያቆመ ቢሆንም ከዩክሬን በኩል ጥቃት ተከፍቶበታል። በመግለጫው ዩክሬን በ887 ድሮኖችና በ153 መድፍ ጥቃት መፈጸሟን አስታውቆ ከእኩለ ሌሊት አንስቶ በአጠቃላይ 1365 ጊዜ ተኩስ አቁሙን መጣሷን አስረድቷል። የሩሲያን የድል በዓል በማስመልከት ክሬምሊን ከሜይ 8 እስከ 9 የተኩስ አቁም ማድረጉን ማስታወቁ ይታወሳል። ፕሬዝዳንት ሲሪል ራማፎሳ የክስ ሂደታቸውን ዳግም ያነቃቃውን የህገ መንግስት ፍርድ ቤት ውሳኔ እንደሚያከብሩ ገለጹ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ በእሳቸው ላይ ሊከፈት የነበረውን የስልጣን መነቀል የክስ ሂደት ውድቅ አድርገው የነበረውን የፓርላማ ድምጽ የሻረውን የሀገሪቱን የህገ መንግስት ፍርድ ቤት ውሳኔ አክብረው እንደሚቀበሉ አርብ ዕለት አስታወቁ። ፍርድ ቤቱ ያሳለፈው የአስገዳጅ ውሳኔ በፕሬዝዳንቱ ላይ ሊካሄድ የነበረው ምርመራና የክስ ሂደት ዳግም እንዲቀጥል መንገድ የሚከፍት ነው። ከፕሬዝዳንቱ ጽሕፈት ቤት በወጣው ይፋዊ መግለጫ መሰረት ራማፎሳ ከማንኛውም የህግና የምርመራ አካላት ጋር የሚያደርጉትን ትብብር አጠናክረው እንደሚቀጥሉ አመልክተዋል። ፕሬዝዳንቱ አክለውም በእሳቸው ላይ የሚነሱ ማናቸውም ክሶችና ወንጀላዎች ያለአንዳች ፍርሃት፣ ተጽዕኖና አድሎ ትክክለኛውን የህግ ሂደት ብቻ ተከትለው ምላሽ ሊሰጥባቸው ይገባል ብለው በጽኑ እንደሚያምኑ አጽንኦት ሰጥተዋል።